ሃይ ጋይስ እንዴት ናችሁ? እንኳን ወደ ብር ፎሬክስ የዩቲዩብ ቻናል መጣችሁ። ይሄ ቪዲዮ ሳምንታዊ የዊኬንድ አናሊሲስ ቪዲዮአችን ነው። ለዚህ ቻናል አዲስ ከሆናችሁ በየሳምንቱ በጎልድ ቻርት ላይ የኔን ዊኬንድ አናሊሲስ ቴክኒካል ኤንድ ፋንዳሜንታል አናሊሲስን በደንብ ማሳያችሁ ይሆናል። ሰብስክራይብ በማድረግ ጀምሮ ኤንድ ሁላችሁም ደግሞ ጋይስ ለትሬደር ጓደኞቻችሁ ይሄን ቪዲዮ ሼር አድርጉላችሁ። ጋይስ ላስት ዊክ እንዴት ነበረ? አይ ሆፕ ጥሩ እንደሰራችሁበት። ለኔ ጥሩ የሚባል ዊክ ነበረ። ሳምንቱ ጥሩ ትሬንድ የያዘ ማርኬት ነበረ። ቀደም ብሎ እንደነበሩ ሳምንታት በጣም ሴንቲመንት ሺፍት ሲያደርግበት የነበረ አልነበረ። አንድ ክሊር ቢያዝ ነበረው ኤንድ ጥሩ ኦፖርቹኒቲዎች እየሰጠን ነበረ ማለት ነው። ኤንድ ጋይስ ወደ አናሊሲሳችን ከመግባታችን በፊት የብር ፎሬክስ ቲምን መቀላቀል የምትፈልጉ ሰዎች ከዚህ በፊትም እንደነገርኳችሁ ላይቭ ትሬዲንግ ቲም አለን። በዚህ ቲም ላይ ሬጉላር የሆኑ ላይቭ ሴሽኖች አሉን። አብረን ማርኬት አናሊሲስ እንሰራለን፣ ኢንትሪ ካገኘን እንወስዳለን፣ በደንብ ዲስከስ እናደርጋለን እና መቀላቀል የምትፈልጉ ሰዎች የአሁኑ ራውንድ ምዝገባ ከነገ በኋላ ያልቃል። ዛሬ መቀላቀል ትችላላችሁ። አሁኑኑ ከታች ሊንክ አለ፣ የዲስኮርድ ሊንካችን። ዲስኮርድ ሰርቨራችን በመቀላቀል ቲማችንን ጆይን ማድረግ ትችላላችሁ ማለት ነው። ጋይስ አሁን ወደ አናሊሲሳችን ንግባ። የምናደርገው ምንድነው? ባለፈው የሰራነው አናሊሲስ እንዴት ፐርፎርም አደረገ፣ ባለፈው ካየነው ነገር ማርኬቱ ምን ተቀይሯል፣ ላስት ዊክን እንዴት ሄደ የሚለውን ባጭሩ እናያለን። ከዛ በኋላ ደግሞ ኔክስት ዊክ ላይ ያለኝን የኔን ኤክስፔክቴሽን ምን ማየት አለብን፣ ፕራይስ እንዴት ሊሄድ ይችላል ብዬ የማስበውን ነገር ላሳያችሁ ሞክራለሁ። እስከ መጨረሻው በደንብ ተከታተሉ። አሁን ወደ ቻርታችን እንገባለን። ኦልራይት ጋይስ እንደተለመደው ከዴይሊ ቻርታችን ላይ እንጀምራለን። ቶፕ ዳውን አናሊሲስ እስከ 15 ሚኒት ቻርት ድረስ እንወርዳለን ማለት ነው። ኤንድ ነገር ግን ቴክኒካሎቻችንን ከመጀመራችን በፊት ከዚህም በፊት ሁሌ እንደምላችሁ የዊኩን ቢያዛችንን ሲግኒፊካንትሊ ዲተርማይን የሚያደርገው ፋንዳሜንታል አስፔክቱ ነው። ፋንዳሜንታል ነገሩ ላይ በደንብ ዲስከስ እናደርግና ከዛ ወደ ቴክኒካላችን እንወርዳለን ማለት ነው። ከዚህም በፊት እንደነገርኳችሁ የአሁን ማርኬት ኮንዲሽንን ዲተርማይን የሚያደርጉ 3 ነገሮች ናቸው ያሉት። አጠር አድርጌ ልንገራችሁ። ባይ ዘ ዌይ የዛሬው ቻሌንጅ ላይ ይሄን ጠይቃችኋለሁ። ለዚህ በደንብ ያዟቸው። የመጀመሪያው ምንድነው? ሚድል ኢስት ላይ ያለው የኢራን ጦርነት ከሱ ጋር ተያይዞ የመጣው የኦይል ፕራይስ መጨመር ነው። አንደኛው ፋክተር ማለት ነው። ሁለተኛው ፋክተር ምንድነው? የኦይል ፕራይስ ሲጨምር ከሱ ተነስቶ የሚመጣ ኢንፍሌሽን ፊር ነው ሁለተኛው ፋክተር። እኛም ሀገር እንደምናየው እንግዲህ ነዳጅ ሲጨምር፣ ጦርነት ሲኖር ምንድነው? የኑሮ ውድነት ይጨምራል። እዛ ጋር ጦርነት አለ፣ የነዳጅ ፍሎ ላይ መስተጓጎል አለ። ለዚህ ኢንፍሌሽን ሊመጣ ነው የሚል ፊር አለ። ኢንፍሌሽንም ደግሞ እየመጣ ነው፣ ከዛም በላይ ይጨምራል የሚል ፊር አለ። ሁለተኛው ፋክተር እሱ ነው። ሶስተኛው ፋክተር ደግሞ ከዚህ ኢንፍሌሽን ፊር ላይ ተነስቶ ከኢንፍሌሽን መጨመር ላይ ተነስቶ የዩኤስ ሴንትራል ባንክ ኢንተረስት ሬት ላይ የሚወስደው ዲሲዥን ነው። ገና እነሱ ዲሳይድ ሳያደርጉ ራሱ ማርኬቱ እሱን ፕሬዲክት አድርጎ አሰምሽን ይሰራል። ያ አሰምሽን የዩኤስዲ ቫልዩ ላይ በጣም አስተዋጽኦ አለው። ዩኤስዲ ከጎልድ አንጻር ከሌሎች ከረንሲዎች አንጻር ያለው ቫልዩ ላይ ትልቅ አስተዋጽኦ አለው ማለት ነው። እነዚህን 3 ነገሮች ያዟቸው። እነዚህን ነው ሞር ፋንዳሜንታል የምንከታተለው የአሁኑን ሳምንት ለማየትም የባለፈውን ሳምንትም ኤክስፕሌን ለማድረግ ማለት ነው። ይህን ካለን ላስት ዊክ እንዴት ሄደ ታዲያ? ዩኤስ ኢራን ጦርነት ላይ ምን አዲስ ነገር ነበረ? ከዛ በፊት የነበረው ሳምንት ላይ ትዝ የሚላችሁ ከሆነ ባለፈውም ስናየው ምንድን ነበረ? ጥሩ የሰላም ኔጎሽዬሽን ነገር እያየን ነበረ። ማርኬቱ ኦፕቲሚስቲክ ነበረ። እነ ጎልድ ጥሩ እየሄዱ ነበረ። ሌሎች ከረንሲዎችም ጥሩ ፐርፎርም እያደረጉ ነበር ከዶላር አንጻር ዊኩን ማለት ነው ሪላቲቭሊ። የአሁኑ ሳምንት ልክ ማርኬቱ ሲከፈት በምን አይነት ኒውስ ነው የተከፈተው? ትራምፕ ከኢራን የመጣውን ፕሮፖዛል ሙሉ ለሙሉ ውድቅ አድርጌዋለሁ ብሎ ነው የከፈተው። ማርኬቱ ኦፕኒንጉ በጣም ዋይልድ ነበረ። በጃምፕ ነው የተከፈተው። ጎልድ በጣም ወርዶ ነው የተከፈተው። ሌሎች ከረንሲዎችን ብታያቸው እነ ዩሮ ምናምን እንደውም በሚገርም ጃምፕ ነው የተከፈቱት። ላይክ ዳውንዋርድ ሙቭም ሳይሆን በሚገርም ጃምፕ ነው የተከፈቱት ማለት ነው። ዛት ዋዝ ዋይልድ ማርኬቱ ላይ ማለት ነው። እንግዲህ ጦርነት ሲባባስ ምን ይሆናል? ኢንፍሌሽን ፊሩ ይጨምራል፣ ኦይል ፕራይስ ይጨምራል። ኦይልንም ካያችሁት ስፓይክ እያደረገ ነበረ። ከዚህ የተነሳ ኢንፍሌሽን ፊሩ ጨምሮ ነበረ ማለት ነው። ይሄ ደግሞ እንደተነጋገርነው ምንድነው? ለዶላር ፌቨራብል ነው። ይሄ በጦርነቱ አንጻር ከኢንፍሌሽን ፊር እና ከዩኤስ ሴንትራል ባንክ ዲስከሽን አንጻር ደግሞ ያወራነው ሀሳብ ነበር። ምን ነበረ ዲስከስ ያደረግነው? ሌትስ ሴ ኢት ያወራነው ምንድነው? ላስት ዊክ ላይ ትዝ የሚላችሁ ከሆነ ኢንተረስት ሬት ፕሮባቢሊቲ ስንት ነበረ? 93.4% ፖዝ ይደረጋል፣ 6.6% ደግሞ ምን ይደረጋል? ከት ይደረጋል የሚል ነበረ። ከዚህ በፊትም እንደነገርኳችሁ የዩኤስ ሴንትራል ባንክ የነበረበት ሳይክል ምንድነው?
ዶቪሽ ሳይክል ላይ ነበር ማለት ነው። ኢንተረስት ሬትን እየቀነሱ ነበር። በኮቪድ ጊዜ ኢንፍሌሽን ዩኤስ ውስጥ በጣም ጨምሮ ነበር። ከኮቪድ በኋላ ያለው ኢኮኖሚም ላይ ኢንፍሌሽን ጨምሮ ነበር። እሱን ለማረጋጋት የዩኤስ ሴንትራል ባንክ ኢንተረስት ሬትን በጣም እየጨመሩ ነበር። ከዛ በኋላ እንግዲህ ኢንፍሌሽን ሲረጋጋላቸው ምን ጀመሩ? መቀነስ ጀምሮ ነበር። እየቀነሱ ያለበት ሳይክል ላይ ነበር የነበረው። አሁን ያ መቀነስ ሳይክል ላይ ምን ገጠመው? ይሄ ጦርነት ደግሞ ኢንፍሌሽንን መልሶ ይጨምራል የሚል ፊር አለ። ሴንትራል ባንኩ መቀነስ አልቻለም ማለት ነው። ለዚህ እንደውም ጭራሽ ሊጨምር ይችላል የሚል ፕሮባቢሊቲዎችን መምጣት ጀምሯል። ላስት ዊክ ላይ ይቀንሳል የሚለው 6.6 ነበረ if you can see it and ባለበት ይቆያል የሚለው 93.4 ነበር። አሁንስ ምን ሆነ? አሁን ባለበት ይቆያል የሚለው 98.7% ሆኗል። ሲግኒፊካንትሊ ነው ያደገው። and ይቀነሳል የሚለው 1.3% ብቻ ሆኗል። ይሄ ማለት ከወር በኋላ ላለው ፌድ ዲሲዥን ነው ባይዘው። ኦልሞስት ማርኬቱ ሰርቴን እየሆነ ነው። ምንድነው? ኢንተረስት ሬት ባለበት ይቆያል፣ አይቀነስም። እንደውም ቀስ ብሎ ምንም ሊመጣ ይችላል፣ ሃይክ ይደረጋል የሚል ኦፕሽን ሁላ ሊመጣ ይችላል ማለት ነው። ይሄ አድጓል። ለዚህ ደግሞ ሜጀር እንትኑን የተጫወተው ምንድነው? የኢንፍሌሽን ፊር ነው። እሱም በምን ማየት እንችላለን? ላስት ዊክም ዲስከስ ያደረግነው ሲፒአይ ላስት ዊክ ላይ ወጥቶ ነበረ። ላስት ዊክ ማክሰኞ ላይ ሲፒአይ ወጥቶ ነበረ። ዲስከስ አድርገናል። ላስት ዊክ ላይ ምንድን ነበር የተባባልነው? ዩኤስ ውስጥ ኢንፍሌሽን እየጨመረ ነው። ካያችሁት ከ2 መንዝ በፊት 2.4% ነበረ ይር ቱ ይር ሲፒአዩ ማለት ነው። ኤፕሪል ላይ ዘሎ ከ2.4 ወዴት ደርሷል? 3.3 ደርሶ ነበረ። this is massive increase ማለትም ሲጨመር usually inflation 0.1 እንደዚህ ነው የሚጨምረው። ይሄ ግን ማሲቭ ነበር የጨመረው። አሁን ላይ ኤክስፔክት እየተደረገ የነበረው ምንድነው? 3.7 ነው ኤክስፔክት እየተደረገ የነበረው። የወጣው 3.8 ሆኖ ነው። ኢንፍሌሽን ሆት ነው ኤክስፔክት እየተደረገ የነበረው። ከተጠበቀውም ደግሞ ሆተር ሆኖ ወጥቷል በተወሰነ መልኩ ማለት ነው። ያ ኢምፓክት ነበረው። እንግዲህ ከማክሰኞ በኋላ በአንዴ የፌድ ኢንተረስት ሬት አሰምሽንም ባለበት ይቆያል ከታ ይደረግም የሚል ወጥቷል ማለት ነው። this is it ማርኬቱን በደንብ ዳይሬክሽን ሴት አድርጎ የነበረው ይሄ ነበረ። ሌላ እንግዲህ ለኔክስት ዊክ ደግሞ ምን አለ ስንል ኔክስት ዊክ ላይ if you see it አንድ ኒውስ አለን ከዶላር አንፃር። እሱም ደግሞ ኤፍኦኤምሲ ሚቲንግ አለን። ኤፍኦኤምሲ ሚቲንግ ምንድነው? ነምበር አይደለም ሪሊዝ የሚደረገው ነገር ግን ምንድነው ላስት የነበረው ፌድ ሚቲንግ ላይ እንዴት ነበረ የፌድ ገቨርነሮች እንዳለ አሰምሽናችን የነበረው ዲስከሽናቸው ምን ይመስል ነበር ዲቴል ይወጣል። ምን ነበረ ቶናቸው የነበረው? በቃ ኢንፍሌሽን ይመጣል ልንጨምር እንችላለን እያሉ ነበረ፣ ባለበት እናቁም እያሉ ነበረ። እንዴት ነው ቮት ሲያደርጉ የነበረውስ የሚለው ይወጣልና ያ ቶን ምን አይነት ቫይብ እንዳለ ኤፍኦኤምሲ ውስጥ ኮሚቴ ውስጥ ምን አይነት ቫይብ እንዳለ በደንብ ይነግረናልና ሆኪሽ የሆነ ቫይብ ካለው ጭራሽ ዶላር አሁንም ሰፖርት ሆኖ ይቀጥላል ማለት ነው። ሰፖርት ሆኖ ይቀጥላል። this is it። እስቲ ወደ ቻርቶቻችን እንሂድና ዲስከስ እናድርገው። እንዳልኳችሁ ነው ላስት ዊክ was significantly ለዶላር ቡሊሽ የነበረ ሳምንት ነበረ። ከዊኩ ላይ ጎልድ ላይ ብናይ ቡሊሽ የነበረው ሰኞ ነበረ። አዘርዋይስ ጎልድ እንዳለ ቤሪሽ ሆኖ ነው የጨረሰው ማለት ነው። ያዟትችን እንጠይቃቸዋለሁ። ሳምንቱ ላይ ቡሊሽ የነበረው it's only Monday ነው። ቤሪሽ ሌሎቹ እንዳለ ነበሩ። መንዴ ራሱ የነበረው ቮይድ ለመምላት ወደ ላይ ሪትሬስ አረገ ማርኬቱ እንጂ ሰንቲመንቱ የነበረው ቤሪሽ ነበር። ሲከፈት በአንዴ ጃምፕ አረገ ወደ ታች ወረደ። ያን የወረደውን ቮይድ ደግሞ ሪፕሌስ አረገው ወደ ላይ ወጥቶ ከዛ ላይ ከማክሰኞ ጀምሮ ዳይሬክሽን ሴት አድርጎ ሲወርድ ነበረ ማለት ነው። ወደ ታች ብንወጣ ይታያችኋል። ኦይልንም ግን እዚህ ጋር ይዩት። ኦይል ላስት ዊክ ላይ የነበረው it was pushing up ማርኬት እዚህ ጋር ነበር የተከፈተው። ሞሮፍ የተወሰነ ኮንሶሊዴት ሲያደርግ ነበር። ከዛ በኋላ ግን ዳይሬክሽን ሴት አድርጎ ነው የሄደው። ከተከፈተበት ብታዩት አሁን ማክሲመም ፕራይስ ላይ ነው። ወደ 109 አካባቢ ነው አሁን ያለው ማለት ነው። this is a big move ለኦይል። if we see it እንደነገርኳችሁ ነው ቤሪሽ የነበረ ዊክ ነበር የነበረን ፎርወርድ ላይ ብንመለስ you can see it ዊክ እዚህ ጋር ተከፈተ። ልክ ትራምፕ ሪጀክት አረገ የነበረውን ፕሮፖዛል። ማርኬቱ እየወደቀ ነው የተከፈተው። እንደምታዩት ሲግኒፊካንት ድሮፕ ነበረው። ከዛ በኋላ በተወሰነች ፍጥነት ብቻ ሰኞ ዕለት ልክ ለንደን ኢኒሻል ላይ ተወሰነ ፍጥነት ብቻ በአንዴ ፊል አረገው የነበረውን ቮይድ። if you see it እዚህ ጋር ማርኬት ተከፈተ። ከዛ ላይ ሪትሬስ አረገው ወደታች በአንዴ ቮይድ አረገው። እንደምታዩት 1 4 hour ካንድል ናት ፊል ያደረገችው ይሄን ሁላ እስከ ኢንትሪው ድረስ ማለት ነው። ከዛ በኋላ ግን ማርኬቱ ኦልሞስት ቤሪሽ ነበረ ማለት ነው። ሴንቲመንቱን ይዞ ነበር የቀጠለው። 1 hour ላይ ብንመጣ you can see it ልክ እንዳልኳችሁ ነው። ተከፈተ በአንዴ ወደ ታች ወረደ። ከዛ ላይ ሪፕሌስ አረገ። ከዛ በኋላ መጣ
የተወሰነ ወረደ፣ ኮንሶሊዴት አደረገ፣ ጃምፕ አድርጎ ወረደ። እቺ ፎርወርድ ኦርደር ብሎክ ባይ ዘ ዌይ ላስት ዊክ ላይ እንደ ሩቅ ያየናት ናት። ማርኬቱ ግን ሲግኒፊካንት ቤሪሽ ፕሬዘር ስለነበረው ለጎልድ ፎርወርድ ኦርደር ብሎካችን ላይ ደርሶ እዛ ላይ ኮንሶሊዴት እያደረገ ነው ያቆመው። ዩ ካን ሲ ኢት ፎርወርድ ቡሊሽ ኦርደር ብሎካችን ላይ ነው ያለው፣ እዛ ላይ ኮንሶሊዴት እያደረገ ነው ያለው። አሁንም ከዚህ ላይ ሰፖርትድ ሆኖ ይወጣል አምናት ሹር፣ ምክንያቱም ስቲል ያለው ዶላርን ሰፖርት የሚያደርጉ ፕሬዠሮች ናቸው። እንግዲህ ኔክስት ዊክ ውስጥ በተለይ ዩኤስ እና ኢራን ላይ አዲስ ኔጎሽዬሽን ዜና ወይም ካልሚንግ ነገር ምን ሰማ ከሆነ እንግዲህ ሰፖርትድ ሊሆን ጎልድ ወደ ላይ ሊወጣ ይችላል። ዶላር እንግዲህ ሰፕረስ ሊሆን ይችላል። ባለው የሚቀጥል ከሆነ ግን እንዳለው የባለፈውን ሴንቲመንት ይዞ የሚቀጥል ከሆነ ግን ስቲል ቤሪሽ ሞመንተሙ አላለቀም ማለት ነው። ሶ ዋን ሃወር ላይ ስንመጣ ላስት ዊክ ላይ የምታስተውሱ ከሆነ እነዚህን ሁለት ኦርደር ብሎክ አውርተን ነበር። እዚህ ጋር ቡሊሽ ኦርደር ብሎክ፣ እዚህ ጋር ቤሪሽ ኦርደር ብሎክ። ሶ ዲተርማይን የሚያደርገው ዊኩ ፋንዳሜንታሉ እንዴት ፕሌይ አውት ያደርጋል የሚለው ነው ብለን ነበረ። ሶ ሳምንቱ ሲከፈት የተከፈተው እንግዲህ በቤሪሽ ፕሬዠር ነው ለጎልድ ልክ ሪጀክት አድርጎት ነው የተከፈተው ትራምፕ። ሶ በአንዴ ቺን ቡሊሽ ኦርደር ብሎክ ሪስፔክትም አላረጋትም፣ ጠሏት አለፈ። ሶ ማርኬት ከዛ ኋላ ሰኞ ዕለት ቮይድ ፊል ማድረግ ጀመረ። የሰኞ ዕለት እንደለ በተለይ ሶ ፊል ሲያደርግ እዚች እንደምታያት ቺኛዋን ዋን ቤሪሽ ኦርደር ብሎክ ታፕ አረጋት፣ የተወሰነ ሪያክት አረገ፣ መልሶ እዚህ ኦርደር ብሎክ ዞን ውስጥ ወጣ። ከዚህ በላይ ያለችውን ሊኩዊዲቲ ስዋይፕ አረገ በትንሽ አማውንት፣ ከዛ በኋላ ተመልሶ ወረደ ማለት ነው። ከዚህ በኋላ አሪፍ ስትራክቸር ሲሰጠን ነበር። ሶ ኢምፐልሲቭሊ መጣ፣ ኮሬክት አረገ፣ እንደገና አናዘር ኢምፐልስ ሄደ። ሶ ዋን አወር ኦርደር ብሎኮችን እየደረሰባቸው አልነበረም። እንደምታዩት ሲግኒፊካንት ፕሬዠር ስላለው ኦርደር ብሎኮቻችንን ሙሉ ፊል እያደረገ እንኳን አልነበረም። ሌሎቹ ላይ ባይ ዘ ዌይ ዋዝ ናይስ። ዩሮ ላይ፣ ጄፒዋይ ላይ፣ ፓውንድ ላይ በጣም አሪፍ ነበረ። ማለትም የተወሰነ ይወርድና ፊል ያደርግልናል። ኦቢያችንን ኢንጌጅ እያደረገን ነበር ሲመጣ የነበረው። ስቲል ሌሎቹም ላይ ሄዳችሁ ብታዩት there was a significant pressure for ሌሎቹ ከረንሲዎች። ዶላር በጣም ፐርፎርም እያደረገ ነበር። ጎልድ ላይም ጥሩ ኢንትሪዎች ነበሩኝ፣ አሪፍ ነው፣ አሳያችኋለሁ ወደ ታች ኦርደር ብሎኮቻችን ሪስፔክት የተደረጉትን። እዚህ ጋር ግን በተለይ ሃየር ታይም ፍሬሞችን አልደረሰልንም ሁላ። እዚህ ከኦርደር ብሎክ ክሬት አደረገ፣ ሄደ፣ መመለስ ጀመረ፣ ሪች አላረገውም፣ ኮንሶሊዴት አደረገ፣ ወጣ። ይሄን ሲወጣ እዚህ ጋር ነው ቤሪሽ ኦርደር ብሎክ ክሬት አደረገ፣ ከእንደገና እዚህ ጋር የተወሰነች ኮንሶሊዴት አደረገ፣ ወረደ፣ እዚህ ጋር ክሬት አደረገ፣ ወደ እነሱ አልደረሰባቸውም ማለት ነው። አሁን ኮንሶሊዴት እያደረገ ነው። ሶ ምናልባት ወደፊት ሪትሬስ ያደርግ እነዚህ እንደ ላንዲንግ ዞን ሊያገለግሉን ይችላሉ ማለት ነው። እዚህ ጋር ፎርወርዱ ላይ መጥቶ ኮንሶሊዴት እንዳደረጉ 50 ሚኒት ላይ ስንመጣ ሲከንሲ ማርኬታችን የተከፈተው ሩቅ ወደዚህ አካባቢ ነው የተከፈተው ማርኬታችን ማለት ነው። እንደምታዩት እዚህ ጋር ዋን አወር ኦርደር ብሎካችን ሪስፔክት አድርጓት ነበረ። ከታች ያሉ 50 ሚኒት ኦርደር ብሎኮችን እዚህ ጋር ሪስፔክት አላረገም። በተለይ ሰኞ ቮይድ ሊሞላ በጣም በሞመንተም ሲመጣ እነዚህን ዲስኳሊፋይ አድርጎብን ያለፈው። ወደዚህ ስንመጣ ግን አዳዲስ ስትራክቸሮች እናያለን። አሁን እዚህ ጋር ዋን አወር ቤሪሽ ኦርደር ብሎክ አለች፣ ቅድም ያየናት፣ ወደ እሷ አልተመለሰም። ግን እዚህ ጋር ክሬት ያደረገው 50 ሚኒት ቤሪሽ ኦርደር ብሎክ ነበር። እሱን ሪስፔክት አድርጎልናል። ሞር ሪሰንት የሆነውን ከዚህ ታች ያለውን እሷን ዲስኳሊፋይ አድርጎብን ሄደው፣ እዚህ ጋር ግን ጥሩ ሪስፔክት አድርጎልናል። ዘንድ እንደምታዩት ሄደ፣ ተመለሰ፣ ወደ ታች ወረደ። እዚህ ጋር አናዘር ቤሪሽ ኦርደር ብሎክ ነበረችን፣ እሷን ጥሩ ጊዜ ታፕ ያደረጋት ነበረ ማለት ነው። አሪፍ ኢንትሪ ፖይንቶች ነበሩ እነዚህ። ሌላ እዚህ ጋር እንደምታዩት መጣ፣ ሪትሬስ አደረገ፣ ወረደ። ይሄኛውን ሎ አፕዴት ሲያደርግ there is a bearish order block። ሶ እነዚህ ኮንፍሉዌንስ አድርገው ነበረ፣ እዚህና እዚህ ጋር ተቀራራቢ ነበሩን። እነሱን ሁለቱንም ኢንጌጅ አድርጓቸው ተመልሷል ማለት ነው። ክሊን ኢንትሪ የነበረችው እዚህ ጋር ይሄን ሎ ክሊር ከማድረጉ በፊት እንደምታዩት እዚህ ጋር ቤሪሽ ኦርደር ብሎክ ነበረ፣ እሷን ሂት አደረገ፣ ወረደ። ከዛ ላይ ደህና ሂት የተደረገ የለንም። በጣም አግሬሲቭ የሆነ ቤሪሽ ሞመንተም ላይ ነበረ። እንደምታዩት ቤሪሽ ኦርደር ብሎክ እየሰራ ነበረ። ከዛ በኋላ አንድ ጥሩ ሪስፔክት ያደረጋት እዚች ጋር መጣ፣ ሄደ፣ ሲወርድ ይሄን ሎ አፕዴት ሲያደርግ እዚች ጋር ቤሪሽ ኦርደር ብሎክ ነበር። እሷን ታፕ ታፕ አኳት ነው ያቆመው ማለት ነው። ሶ ኔክስት ዊክ ሴንቲመንታችን የሚሆነው ምንድነው? ኔክስት ዊክ ባለበት ሴንቲመንት የሚቀጥል ከሆነ ቤሪሽ ነው የሚሆነው ሴንቲመንቱ ማለት ነው። ሶ ዊክ ሲከፈት ትንሽ መንገጫገጭ ይኖረዋል። ሶ ወደ ላይ ሊመለስ እቺ እንደ ብሬከር ሊጠቀማት እዚች ላይ መልሶ ታፕ አድርጎልን ሊወርድ ይችላል። ዊ ዶንት ኖ። አዘርዋይስ ደግሞ ቤሪሽ ፕሬዘሩን ይዞ ሊቀጥል ይችላል። ሶ ቤሪሽ ፕሬዘሩን ይዞ የሚቀጥል ከሆነ ይሄን ሎ አፕዴት ያደርግ አዲስ ኦቢ ከላይ ይፈጥርልናል ማለት ነው። እሱ ላይ ሪትሬስመንት ጠብቀን መግባት እንችላለን። አዘርዋይስ ዋናው ዊካችንን ሴት የሚያደርገው ዘ ፋንዳሜንታልስ ነው። ሶ ዊ ሃቭ ቱ ሲ እንዴት ዩኤስ ኢራን አዲስ ነገር የሚፈጠር ከሆነ ፕሌይ አውት የሚያደርግ ከሆነ ኤፍኦኤምሲ ሚቲንግ ላይ ምን አይነት ሆኪሽ ቶን ነው የሚኖራቸው፣ ወይስ ደግሞ አሁን ያለው ነው ሆኪሽ ቶን ያረግቡታል
የሚለውን ነገር ምን ይሆናል ማለት ነው። አዘርዋይስ አሁን ያለንበት ሲግኒፊካንት ቤሪሽ ሞመንተም ላይ ነው። ኖት ኦን ጎልድ ሌሎች ላይ ራሱ ዶላር ጥሩ ሰፖርትድ ነው ባለው ፋንዳሜንታሊ ሶ ለዶላር ጥሩ ባይንግ ፖቴንሻል እየሰጠን ነው ማርኬቱ ማለት ነው። ሶ ፎሎ ዛት እዛ ላይ ጥሩ ፖቴንሻል ሊኖር ይችላል። አዲስ ነገር ቼንጅ የሚኖር ከሆነ ደግሞ we have to update ourselves። አዲስ ነገር ካለ ቴሌግራም ቻናላችን ላይ አሳውቃችኋለሁ። ሊንክ ከታች አለላችሁ፣ እዛ ላይ ገብታችሁ ተቀላቀሉን። otherwise next week በአዲስ አናሊሲስ እንገናኛለን ጋይስ። ይመቻችሁ። have a nice week።